ancient Rome and ancient Greek were the main civilization centers in ancient Europe. For this video, our title is Civilization in Ancient Greek. Ancient Greek civilization is the title of this video. በዚህ ትምህርት የምንማረው ጥንተ የአውሮፓ ስልጣኔ ምን ይመስላል የሚለውን ንዑስ ርዕስ አንስተን እንማራለን። እንግዲህ በአውሮፓ ግሪክና ሮም የጥንቶቹ በአውሮፓ ውስጥ ዋናዎቹ የስልጣኔ ማዕከላት ነበሩ። በዚህ ቪዲዮ የምንማረው ርዕስ የጥንቷን የግሪክ ስልጣኔ ምን ይመስላል የሚለውን እንማራለን። Ancient Greece, which emerged about 2500 years ago, was the birth of Western civilization. በጥንቷ ግሪክ ከ2500 ዓመት በፊት ነበር ስልጣኔ የተጀመረው። ይህ የግሪክ ስልጣኔ ለአውሮፓ የስልጣኔ መነሻ ወይንም መፈጠሪያ ሆኖ በታሪክ ይጠቀሳል ወይም ይነገራል። Greek's culture developed chiefly in small city states called polis. የጥንቷ የግሪክ ስልጣኔ እያደገ የመጣው ከትንንሽ ከተሞች ነው። እነዚህ ከተሞች ፖሊስ ተብለው ይጠራሉ። The city states consist of city or town and the surrounding villages and farmland. እነዚህ እያንዳንዱ ከተሞችን ብቻ የያዙ አይደለም፣ በአካባቢያቸው መንደሮችንና የእርሻ ቦታዎችም የያዙ ናቸው። The best known city states were Athens and Sparta. በጣም ከሚታወቁና ከሚጠቀሱ ከተሞች ውስጥ አቴንስ እና ስፓርታ ቀዳሚዎች ናቸው። The city states never became united into a nation. እነዚህ ሲቲ ስቴቶች አንድ ሆነው አንድ ሀገር አንድ ህዝብ አልፈጠሩም። However, they all had a common language, religion and culture. ይሁን እንጂ እነዚህ ሁሉም የግሪክ ከተሞች የግሪክ ስልጣኔ መነሻ ከተሞች ማለት ነው ምንም አንድ ላይ ሆኖ አንድ ሀገር አንድ ኔሽን ወይንም አንድ ህዝብ አይፍጠሩ እንጂ የጋራ ቋንቋ ያላቸው የጋራ ሃይማኖት ያላቸውና የጋራ ባህል ያላቸው ናቸው። The Greeks called themselves Hellenes and their land Hellas. ግሪኮች ራሳቸውን ሄለንስ ብለው ይጠራሉ። ምድራቸውን ደግሞ ወይንም የግሪክን ምድር ሄላስ በማለት ይጠራሉ። Greek cultural achievements were outstanding in the classical period and were the ancient legacy to Europe and the world. የጥንት የግሪክ ስልጣኔ እጅግ አንጸባራቂና አስደናቂ ነው። ይህ ስልጣኔ የአውሮፓ ብሎም የዓለም ታላቅ ስልጣኔ ወይንም እጅግ የሚያስደንቅ ስልጣኔ ሆኖ በታሪክ ይጠቀሳል። Some of the achievements of ancient Greek were the following: architecture. The temples of Athena in the Athens or the Parthenon is the finest examples of ancient Greek architectural development. ከጥንቷ የግሪክ ስልጣኔ ትሩፋቶች ውስጥ አርኪቴክቸር ወይንም የህንጻ ስራ ግንባታ ይጠቀሳል። ለምሳሌ በአቴና ያለው የጥንቱ የአቴንስ ቤተ መቅደስ ወይንም ፓርተነን ይጠቀሳል። ይህ ቤተ መቅደስ እጅግ አስደናቂ የሆነ የህንጻ ግንባታ ጥበብ ይታይበታል ወይንም የታየበት ነው። Literature and drama also another achievements of ancient Greek. The Greeks invented drama or theater. ስነ ጽሁፍና ድራማ ደግሞ ሌላኛው የጥንቷ የግሪክ ስልጣኔ ትሩፋቶች ናቸው። ይህ ድራማ ወይንም ቲያትር ግሪኮች ናቸው ያመጡት ወይንም የፈጠሩት። Sculptures also another legacies of ancient Greek. The Greeks made statues of gods and heroes in marble and bronze. ሌላኛው ቅርጻ ቅርጽ ነው። እንግዲህ ጥንት ግሪካውያን በቅርጻ ቅርጽ ስራም የራሳቸው የሆነ የታሪክ አሻራ ጥረው ያለፉ ናቸው። ለምሳሌ ከተለያዩ ነሐስና የተለያዩ ማዕድናት
በጥንት ግሪክ አማልክቶቻቸውና የተለያዩ ሁነቶችን በቅርጻ ቅርጽ ይሰሩ ነበር። ሂስትሪ ራይቲንግ is another achievement of ancient Greek. The two great Greek historians were Herodotus and Thucydides. በታሪክ ጽሁፍም ጥንት ግሪካውያን ይታወቃሉ። ሁለቱ የግሪክ ወይንም የጥንተ ግሪክ የታሪክ ጸሐፊዎች ሄሮዶተስ እና ቱሲዲደስ ናቸው። ሄሮዶተስ wrote about countries and civilization outside Greece, but is also our best source for the Persian wars. እንግዲህ ሄሮዶተስ ከግሪክ ውጭ የሆኑ ታሪኮችን ጽፎ እናገኘዋለን። ለምሳሌ የፐርሺያን ጦርነት በመጻፉ እንደ ታሪክ መረጃ ሆኖ የሚያገለግል ነው። ወይንም ፐርሺያ ጦርነት ላይ ምን ይመስል ነበር የሚለውን የጻፈ ነው። Thucydides wrote a good account of the Peloponnesian War without bias, though he was Athenian. አቴኒያን ሆኖ ያለ ቱሲዲደስ ደግሞ ስለ ፔሎፖኔዥያን ዋር ይጻፍ ነበር። ይህን ስለ ፔሎፖኔዥያን ዋር ሲጽፍ ምንም አይነት አድሎ አይታይበትም ነበር። የፔሎፖኔዥያን ዋር አቴንስና ስፓርታ ያደረጉት ጦርነት ነበር። ሜዲሲን ኦልሶ አናዘር አቺቭመንት ኦፍ አንሸንት ግሪክ። ሜዲሲን ወይንም ሕክምናም ሌላኛው የጥንተ ግሪክ ስልጣኔ አሻራ ነው። ሂፖክራተስ ቢጋን ዘ ትራዲሽን ኦፍ ሞደርን ሜዲሲን ኢን ዩሮፕ። አውሮፓ ውስጥ የዘመናዊን ሕክምና የጀመረው ሂፖክራተስ ነው። ሂፖክራተስ አይዴንቲፋይድ ሲምፕተምስ፣ ክላሲፋይድ ዲዚዝ ኤንድ ሰጀስትድ ሴንሲብል ሪሚዲየስ ኦር ፎር ኤግዛምፕል fresh air and a good diet. ሂፖክራተስ በዚህ በህክምናው ዓለም ውስጥ ካደረጋቸው ዋና ዋና ተግባራት ውስጥ የሚጠቀሱት የሚከተሉት ናቸው። ለምሳሌ he identified symptoms የበሽታ ምልክቶችን ለይቷል። እያንዳንዱ በሽታ ምን አይነት ምልክት እንዳለው ማለት ነው። ከዚህም በተጨማሪ በሽታዎችን የከፋፈለ ነው። እንዲሁም በሽታን ለመከላከል ህዝቡ ወይንም ህብረተሰቡ ምን ማድረግ እንዳለበት ምክሮችንም ያዘጋጀ ነበረ ወይንም ምክር ይሰጥ የነበረ ነው። ዲሞክራሲ፣ ሳይኮሎጂ፣ ኦሎምፒክ ኤንድ ማራቶን all have Greek origin. ዲሞክራሲ፣ ሳይኮሎጂ፣ ኦሎምፒክ እና ማራቶን ሁሉም እነዚህ የመጡት የት ነው? መጀመሪያ ከግሪክ ነው። ፊሎሶፊ also another achievement of ancient Greek. ፊሎሶፊም ሌላኛው የጥንቷ ግሪክ የስልጣኔ አሻራ ነው። The two great philosophers of ancient Greece who taught in Athens were Plato and later Aristotle. እንግዲህ እዚሁ አንሸንት ግሪክ ውስጥ ሁለቱ የሚታወቁ ፈላስፎች ፕላቶና አርስቶትል ይጠቀሳሉ። The modern philosopher Russell stated that Plato and Aristotle were the most influential of all philosophers, ancient, medieval and modern. ለምሳሌ በዚሁ በዘመናዊው ዓለም ፈላስፎች ውስጥ አንዱ ራሴል ፕላቶንና አርስቶትልን በዚህ በጥንቱ መካከለኛውና በዘመናዊ ዓለም ላይ ተጽዕኖ ፈጣሪ የሆነ ፍልስፍናን ያደረጉ ወይንም የሰሩ ሰዎች ናቸው ብሎ ይጠቅሳል።